ይህንን ታምናላችሁ? ከአፍሪካ ቁጥር አንዱ ባለሀብት ከሀብቱ ላይ 33%ን ለዘካ ለመስጠት ወስኗል። 6 የአሜሪካ F-35 የጦር ጀቶችን በደቂቃዎች ውስጥ እልም ማደረግኩኝ ያለ ነው የኢራን ሪቮሉሽነሪ ጋርድ ባወጣው መግለጫ። ሰላም አለይኩም። ሰላም። እንዴት ነው? ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለ። ኸሚስ ማታ የጁማው ሌሊት ማለት ነው በአረብኛ። እኛ ሐሙስ ማታ የምንለው ለይለተል ጁምዓ ማለት ነው። በዛ ሰዓት ሰለዋት አብዙ፣ በጁማ ቀንም ሰለዋት አብዙ። በእኔ ላይ አንድ ሰለዋት ያወረደ አላህ በሱ ላይ 10 ሰለዋት ያረጋግጣል። ሱብሃንአላህ። የሁሉ ኒዕማ አለና የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለላሁ ዐለይሂ ወሰለም ሙስታሂድ ነን። ሰላም አለይኩም። ሰላም። እንዴት ነው? ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ይላል አይደረግማ እንደዚህ በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ፣ እንደዚህ ነገር አይደረግም። ወላሂ ይላል ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምን ፍርፋሪ አናገኝም ብንሄድ? እኔ እንጃ ቢገኝ አይመስልም። አውዙ ቢላሂ የሚያስጠላ ነገር ነው ወላሂ። እንደዚህ አይደል? አንተ አስታውሰኝ አልኩህ እኮ። ኧረ ዝም በል በእናትህ። እንዴ ወዴት ነሽ? ዝም በል በእናትህ። ሃሌሉያ። ይህንን ታምናላችሁ? ከአፍሪካ ቁጥር አንዱ ባለሀብት ከሀብቱ ላይ 33%ን ለዘካ ለመስጠት ወስኗል። ሱብሃንአላህ። እስከ መጨረሻው ተከታተሉኝ። ቪዲዮ እየደረሳችሁ አይደለም? አካውንት የሻዶባን ውስጥ ገብቷል። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ማሻአላህ እያላችሁት አብራችሁን ቆዩ። ናይጄሪያዊው አሊኮ ሙሐመድ ዳንጎቴ ከአፍሪካ ቁጥር አንድ ባለሀብት ሲሆን ዓለም ላይ ካሉ ጥቁሮች ደግሞ ቁጥር አንድ ባለሀብት ነው። 36 ቢሊዮን ዶላር ያለው ዳንጎቴ ከዓለም ላይ ደግሞ ከሀብታሞች ዝርዝር 62ኛ ደረጃ ላይ ተቀምጧል። ይሄ የናጠጠው ሀብታም ከሀገሩ ናይጄሪያ ጨምሮ በርካታ የአፍሪካ ሀገሮች ላይ ኢንቨስተር ነው። ታዲያ የዚህ ባለሀብት ልጅ የሆነችውና የዳንጎቴ ኩባንያ ዋና ኃላፊ የሆነችው ፋጡማ አሊ ሙሐመድ ከአንድ ሚዲያ ጋር በነበራት ቆይታ ላይ ማለት ነው አባቴ ካለው ሀብት ላይ 33%ን ለተቸገሩና ለሚያስፈልጋቸው እርዳታ ለሚያስፈልጋቸው ለመስጠት ወስኗል። ይህንንም የሚያደርገው በኢስላማዊ ዘካ መርህ ነው ስትል ተደምጣለች። ፋጢማ አክላም በዚህ ጉዳይ ላይ አባቴ እኔ እህቴንና እናቱን አስፈርሟታል፣ በሐሳቡም ተስማምተናል ስትል ተደምጣለች። ሱብሃንአላህ። በዚህ ጊዜ ሁሉም ገንዘብ አሯሯጭ በሆነበት በተለይም ደግሞ አላቸው የሚባሉ ሰዎች በባሰባቸው ጊዜ እንደዚህ አይነት ለብዙዎች አስተማሪና ከተኙበት የሚቀሳቅስ ትልቅ ስራ ነው የሰራው። አላህ ይጨምርለት፣ እንግዲህ አላህ ይቀበለው። በዚህ የተደሰታችሁ በሙሉ ኮሜንቱን ማሻአላህ እያላችሁ እኛም ኖሮን የምንሰጥ ያርገን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። 6 የአሜሪካ F-35 የጦር ጀቶችን በደቂቃዎች ውስጥ እልም ማደረግኩኝ ያለ ነው የኢራን ሪቮሉሽነሪ ጋርድ ባወጣው መግለጫ። ይህን ቪዲዮ ሼር እና ኮፒ ሊንክ አድርጉት። ያው ቪዲዮዎች እየታዩ አይደለም፣ አሮ ነው ዋይ ፎሎ ያላረጋችሁ ፎሎ አድርጉ። ለማንኛውም ግን የኢራን ሪቮሉሽነሪ ጋርድ አሁን ባወጣው መግለጫ እንግዲህ 6 የአሜሪካ F-35 የጦር ጀቶችን በዛሬው ዕለት ጆርዳን የሚገኘው አልአዝረቅ የአሜሪካ ሚሊተሪ ቤዝ ውስጥ በወሰድኩት እርምጃ ከጥቅም ውጭ አድርጌያቸዋለሁ ብሏል። በዚህ እርምጃ እንግዲህ ጥገና ላይ የነበሩ ሃንገር ስለ የነበሩ 3 የአሜሪካ F-35 የጦር ጀቶችን ሙሉ ለሙሉ ሳወድም የቀሩትን 3ቱን ደግሞ ከባድ ጉዳት አድርሼባቸዋለሁ ብሏል። ያ ብቻ ሳይሆን እዛ ቤዝ ውስጥ ያሉ አሜሪካዊ ኦፊሰሮችና እንዲሁም የጥገና ቴክኒካል ቲሞችን ገድያለሁ፣ የተወሰነ በርካቶችን ገድያለሁ ብሏል። ቁጥሩን ባያስቀምጥም በርካቶችን ገድያለሁ ብሏል። በዛ መግለጫው ላይ ደግሞ እንደገና የጆርዳንን ሕዝብ አመስግኗል። በአሁኑ መግለጫ ብቻ ሳይሆን ከዚህ ቀደም በነበሩ መግለጫዎችም የጆርዳንን ሕዝብ አመስግኗል። ከጆርዳን ጆርዳን ውስጥ የማደርሳቸው ጥቃቶች እነዚህ ፕሪሳይዝ ሆነው ከባባድ ጉዳት እያደረሱ ያሉት ከጆርዳን ሕዝብ በሚደርሰኝ ኢንፎርሜሽን ነውና የጆርዳን ሕዝብ አይዞህ በቅርብ ቀን ከአሜሪካ ወረራ ነፃ ወጣለሁ ብሏል በዚህ መግለጫው which is weird። ለማንኛውም ግን ይህንን ጉዳት አድርሻለሁ ብሏል። በሴንትኮም በኩል እስካሁን ድረስ ኮንፈርም የተደረገ ነገር የለም። ከዚህ በፊትም እንደምታውቁት የኢራን ሪቮሉሽነሪ ጋርድ እንደዚህ ያደረግኩ ካለ በኋላ ሴንትኮም የአሜሪካ ሴንትራል ኮማንድ ኢዘር ኮንፈርም ያደርገዋል ወይም ዲና ያደርገውና ቆይቶ ደግሞ ኮንፈርም ያደርገዋል ወይም ዲና እንዳደረገው ይቀጥላል። ያው ከዚህ በፊት የነበሩ ትሬንዶች እንደዚህ ነበሩ። በባለፈው እንደምታስታውሱት ጆርዳን ውስጥ የአሜሪካ ወታደሮችን ገደልኩ ብሎ የኢራን ሪቮሉሽነሪ ጋርድ መግለጫ ሲወጣ ሴንትኮም ዲና ካደረገ በኋላ ነው ኮንፈርም ያደረገው። ከዚህም በፊት በባለፈው የ50 ምናምን ቀን ጦርነቶችን በተደጋጋሚ ዲና ካደረገ በኋላ ኮንፈርም ያደርጋል። አንዳንዴ ደግሞ ዲና አድርጎም ይቀጥላል። አንዳንዴ ደግሞ ወዲያው ኮንፈርም ያደርጋል። ሴንትኮም እስካሁን ድረስ ያለው ነገር ስለሌለ የምናውቀው ነገር የለም። በሌላ በኩል ግን ዎል ስትሪት ጆርናል ላይ የመሳሰሉት ከ2 ቀን በፊት ይዘውት የወጡት ሪፖርት እንደሚያሳየው የኢራን ሪቮሉሽነሪ ጋርድ የሚጠቀማቸው ሚሳይሎች መጀመሪያ ከ50 ምናምኑ ቀን ጦርነት በኋላ መሀል ላይ ሰላም ወርዶ በሜሞራንደም ኦፍ አንደርስታንዲንግም ተፈራርሞ ክፍተት እንደነበረ ታስታውሳላችሁና
በዛ ክፍተት ወቅት ሚሳኤሎቻቸውን አፕዴት አድርገዋል ነው የሚለው ሪፖርቱ። አፕዴት ከተደረጉ በኋላ በአሁኑ የ13 ቀን ጦርነት እጅግ በጣም አደገኛ እጅግ በጣም ቺፕ ሆኗል። ላይክ ዋጋቸው የቀነሰ ሆኖ ግን በጣም አደገኛና በጣም አየር ላይ የሚተጣጠፉ መሆኑን ተከትሎ ፕሪሳይዝ የሆነ ጥቃት ኦር ታርጌቱን የጠበቀ ጥቃት እያደረሱ ነው የሚል ሪፖርት ይዞ ወጥቷል። የአሁኖቹ ሚሳኤሎች አየር ላይ ሚድ ኤር መተጣጠፍ የሚችሉ መሆኑን ተከትሎ የአሜሪካ በሚሳኤል ዲፌንስ ሲስተሞች ኢዝሊ ኢንተርሰፕት ሊያደርጓቸው አልቻሉም የተባለው። ላይክ በፊት የሚመጡ ሚሳኤሎች መንገዳቸው ይገመታል። ስለዚህ ስለሚገመት ከመሬት ተተኩሶ አየር ላይ ያፈነዷቸዋል። የአሁኖቹ ግን የሚገመት አይደለም። አየር ላይ ይተጣጠፋሉ፣ አየር ላይ አቅጣጫ ይቀይራሉ። ሶ ኢንተርሰፕት ማድረጉ በጣም ከብዷል የተባለው። በዚህም ደግሞ ያንንም ደግሞ በሚያረጋግጥ መልኩ ጆርዳን ላይ የሚደርሱ የሚሳኤል ጥቃቶች እንግዲህ በጣም ብዙ የአሜሪካ ሰራዊት አባላትን ህይወት ሲቀጥፍ እንዲሁም ደግሞ ብዙ የማቴሪያል ጉዳት ሲያደርስም ታይቷል። ጆርዳን ብቻ ሳይሆን በአሁኑ የ13 ቀን ጦርነት ሚድል ኢስት ላይ የደረሱ ጉዳቶች በጣም ከባድ ናቸው። ባለፈው ሊስቶችም ወጥተው ነበር እንደምታውቁት እና በጣም ከባባድ የማቴሪያል ጉዳት ደርሶ ነበረ። ለማንኛውም እነዚህ አፕዴት የተደረጉ ሚሳኤሎች እንግዲህ ከባድ ጉዳት እያደረሱ መሆኑ በተለያዩ ሪፖርቶች ሲነገር ነበረ። በዛሬውም ቀን እንግዲህ አልአዝረቅ ሚሊተሪ ቤዝ ላይ በወሰድኩት እርምጃ 6 የአሜሪካ F-35 የጦር ጀቶችን ሳወድም በርካቶችን ደግሞ ገድያለሁ ብሎ የኢራን ሪቮሉሽነሪ ጋርድ በመግለጫው አሳውቋል። በሴንትኮም በኩል እስካሁን ድረስ የተባለ ነገር የለም። ሲወጣ አሳውቃቸዋለሁ። ሰው አይገስቡ ዊል ሲ ወላይ ነው የምልህ እኔ ማርያምን ወዳታለሁ። እግዚአብሔርን መርያም ትመቸኛል። ያራዳ ልጅ እና እንደዚህ ነው ኖር ነው ምናምን ሁላችንም ግልጽ ነው እኮ ምናምን እና ቢና በጅልስናነት 20 ዓመት አዎ 20 ዓመት ኬላ ቤት እያለን አምን ተዋወቅ ኬላ ቤት እና 20 ዓመት አብረን ስንኖር እምነት የግል ነው ምናምን እሱ እኔን ለማስደሰት የግድ ውዱ አድርጎ መስጊድ አይገባም። እኔም እሱ ለማስደሰት ያራዳ ልጅ ታቦት አልሸኝም ምናምን የእምነት የግላችን ነው ምናምን እና ቢናዬ የሆነ በመሀል እኮ መሸጣጠሮች ይኖሩ ነበር ምናና ግን እንጣላለን እንታረቃለን። ግን የእምነት ከይዛን ምናምን ተነስቶ ያቀቅ ያራዳ ልጅ እና በጅልስናነት 20 ዓመት አሳልፈናል ምናምን ቢናዬ ምር ጧጅራሴ ነች ምናምን እና ወላይ ነው እኔም ማርያምን ወዳታለሁ። ያው እሱ እግዚአብሔርን መርያምን ወዳታለሁ እና ምናምን ነው ግን እምነት የግል ነው ምናምን እሷም በእምነቷ እኔም በእምነቴ አብረን ረጅም ምናምን እና ያራዳ ልጆች እንደውም ተጋጭተን የገዛ ነው እንቺል ለሰላት ቤኩበት ፈንሾ እየጠበቀኝ ነው። እና ያራዳ ልጆች ቢና ላላ ብዬወዳለሁ ምናምን ይመች። አንድ ቀን አንድ ሰው ይመጣና ያ ረሱላህ ልብስ የለኝም የሚበላም ነገር የለኝም እና ምን ይሻላል ሲላቸው ሰይዱና ቢላል ረዲየላሁ ዐንሁ ይጠሩና ቢላል ለዚህ ሰው እስቲ እባክህ የሆነ ነገር ስጠው። ሄዱ ወደ ገበያ ቦታ ሊበደሩ ሲሄዱ አንድ ይሁዳ ከኔ ተበደረኝ እኔ ጋር ብዙ ገንዘብ አለኝ አላስጨንቀኝም አላቸው። እሺ ብሎ ተስማሙና ተበደሩ። ከጊዜያት በኋላ ሰይዱና ቢላል ረዲየላሁ ዐንሁ ውዱ አድርገው አዛን ሊያሰሙ ልክ ሲቆሙ ይሁዳ ከሰዎች ጋር ከትላልቅ ሰዎች ጋር ከነጋዴዎች ጋር ይመጣና አንተ ጥቁር ባሪያ አላቸው። ሱብሃንአላህ አንተ የሀበሻ ባሪያ የባሪያ ልጅ ቀጠሯችን እንደደረሰ አታውቅም እንዴ አላቸው። አውቃለሁ አሉ። በጣም ደንግጠዋል። ቀልባቸው ተሰብሯል። አውቃለሁ 4 ቀን ይቀራል አሉ። ገና 4 ቀን እየቀረው ነው የሚሳደባቸው። በዚህ 4 ቀን ውስጥ የተበደርከኝን ብድር አምጥተህ ካልከፈል በፊት ስትሰራ ወደ ነበረው ወደ ፍየል እረኛነት ነው የምመልስ አላቸው። ሱብሃንአላህ ተመልከቱ፣ ቀልብን የሚሰብር ንግግር። ሱብሃን ድንጋይን የሚሰነጥቅ ንግግር። ልባቸው ተሰነጠቀ። በጣም አዘኑ። ረሱል ሰለላሁ ዐለይሂ ወሰለም ጋር ያ ረሱላህ እገሌ እኮ እንዲህ አለኝ አስከፋኝ በጣም እና እርሶ የሚከፍሉት ነገር ስለሌላችሁ እኔም የምከፍለው ነገር ስለሌለኝ ስደት መውጣት አለብኝ በቃ። ረሱላችን ሰለላሁ ዐለይሂ ወሰለም ምንም የሚመልሱላችሁ መልስ አልነበረም፣ ዝም አሏቸው። ከዛ ወደ ቤታቸው ገቡና ሰይዱና ቢላል ረዲየላሁ ዐንሁ የጦር ልብሳቸውን ጫማቸውን ሁሉ አዘጋጅተው አጠገባቸው ጋር አድርገው ተኙ። ልክ ፈጅር ሲወጣ ስደት ለመውጣት ከዛ ልክ ፈጅር ላይ አንድ ሰው መጣ እየሮጠ ነው። ያ ቢላል አብሽር ቢላል እያለ ሱብሃንአላህ። ከዚያ በሩን ከፍተው ምን ነው ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም እየጠሩ ነው ቢላል ና እያሉ ነው። ልክ ሲደርሱ 4 ትላልቅ ግመሎች አሉ፣ ዕቃ የተጫነባቸው፣ ብር የተጫነባቸው፣ ልብስ የተጫነባቸው። ሱብሃን ሰይዱና ቢላል ረዲየላሁ ግራ ገብቶች ያ ረሱላህ ምን ነው ይሄ ሁሉ እኮ ያንተ ነው ቢላል። ይሄ ሁሉ ያንተ ነው ወሰድና ዕዳህን ክፈልበት ተደሰት አሏቸው። ሱብሃንአላህ ወሰዱና ዕዳቸውን ከፈሉ፣ ደስተኛ ሆነው ተመለሱ። ቢላል ረዲየላሁ ዐንሁ ራሳቸውን አስይዘው ረሱሉ ሰለላሁ ዐለይሂ ወሰለም ሲራቡማ እንዴት ያስችለኛል ብለው ምግብ ተበድረው የሚያመጡ ሰው ነበር ቢላል አልሐበሺ ረዲየላሁ ዐንሁ ወአርዳ።